ጤና ይስጥልን ተመልካቾች ሳምንታዊው ኤንቢሲ ቢዝነስ ተጀምሯል። በሳምንቱ የተከናወኑ አበይት የቢዝነስ መረጃዎችን ወደ እናንተ ያደረስኩ ሀሴት ኃይሉ አብራችሁ ቆይታን አደርጋለሁ። እንድትከታተሉን በአክብሮት እየጋበዝኩ ወደ ቀዳሚ መረጃችን እናልፋለን። የአፍሪካ ኤክስፖርት ኢምፖርት ባንክ ቀጠናዊ እድገትን ለማፋጠን ለካሪቢያን ሀገራት የሚያቀርበውን ፋይናንስ ወደ $5 ቢሊዮን ከፍ አድርጓል። የባንኩ ፕሬዝዳንት ጆርጅ ኤሎምቢ በካሪቢያን ማህበረሰብ ካሪኮም የመሪዎች ጉባኤ ላይ እንዳሉት ባንኩ ከካሪቢያን ማህበረሰብ ጋር ያለውን ግንኙነት እያደገ ይገኛል። ባንኩ ለቀጠናው ሀገራት የሚያቀርበውን የገንዘብ ድጋፍ ከ3 ቢሊዮን ወደ $5 ቢሊዮን ማሳደጉን ገልጸው በሚቀጥሉት 3 እና 4 ዓመታት ውስጥም ገንዘቡን ሙሉ በሙሉ ተደራሽ ለማድረግ እንደሚሰራ ጠቁመዋል። ባንኩ እንግዲህ በቀጣይ 10 ዓመታት ውስጥ በአግሮ ፕሮሰሲንግ እና በተፈጥሮ ሀብት ልማት ላይ ትኩረት በማድረግ የኢኮኖሚ መዋቅሩን ለማሻሻል ይሰራል ነው ያሉት። የስራ ዕድል ፈጠራ፣ የመንግስትን የገቢ ስርዓት ማዘመንና ኢንቨስትመንትን ማሳደግ ባንኩ ልዩ ትኩረት ሰጥቶ የሚሰራባቸው ዘርፎች መሆናቸውንም በማንሳት ለካሪቢያን ማህበረሰብ የሚያደርገውን የፋይናንስ ድጋፍ መጨመር ወሳኝ እርምጃ ነው ብለዋል። የአቅም ግንባታና የንግድ ልውውጥን ለመደገፍ የፈጠራ ኢንዱስትሪዎችን ማጠናከር እንደሚገባም አስገንዝበዋል። ኢትዮጵያ በብዝሃ ዘርፍ የኢኮኖሚ ልማት እያከናወነቻቸው ያሉ የልማት ስራዎች የሚታይ ውጤት እያስገኙ ነው አሉ የብሔራዊ ባንክ ገዢ ኢዮብ ተካልኝ። የምስራቅ አፍሪካን የንግድና ኢንቨስትመንት አቅምን ወደ ተጠቃሚነት ለማሸጋገር የሚያስችሉ እድሎች ላይ ያተኮረው ኢሊቤት አፍሪካ 2026 በአዲስ አበባ ተካሂዷል። ገዢው እንዳሉት እንግዲህ ኢትዮጵያ በሀገር በቀል በኢኮኖሚ ማሻሻያና በማክሮ ኢኮኖሚ ማሻሻያው ትግበራ መሰረታዊ ለውጥ ለማምጣት እየሰራች ትገኛለች። በማሻሻያ ሂደቱም እንግዲህ የተለያዩ ሀገራትን ተሞክሮ መቀመሯን ገልጸው በብዝሃ ዘርፍ የኢኮኖሚ ልማት እያከናወነቻቸው ያሉ የልማት ስራዎች የሚታይ ውጤት እያስገኙ ነው ብለዋል። ኢሊቤት አፍሪካ ከጉባኤ የተሻገረ የገበያ ማዕከል መሆኑንም በመረዳት ኢትዮጵያ እድሉን ለመጠቀም ዝግጁ መሆኗን አመልክተዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል እንግዲህ በበኩላቸው በእውቀትና ክህሎት ሀገርን ውጤታማ ማድረግ ዘመኑ የሚጠይቀው አርበኝነት መሆኑን አንስተዋል። ወጣቱን በማብቃት በዘርፉ ያለውን አቅም ለመጠቀም የሚያስችሉ ስራዎች እየተተገበሩ መሆናቸውንም ነው የገለጹት። በጉባኤው ላይ እንግዲህ ከፍተኛ የመንግስት የስራ ኃላፊዎች፣ የዓለም አቀፍ ተቋማት መሪዎች፣ አልሚዎችና ስራ ፈጣሪዎች ተገኝተውበታል። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። ተመልካቾች የኤንቢሲ ቢዝነሳችን ቀጥሏል። በጃፓን ዓለም አቀፍ ትብብር ኤጀንሲ ጃይካ የሚዘጋጀው 12ኛው አነስተኛ አርሶ አደሮችን የማነቃቃትና የማስተዋወቅ ዓለም አቀፍ አውደ ጥናት የተካሄደው በያዝነው በዚህ ሳምንት ነበር። የአነስተኛ አርሶ አደሮችን አቅም ማጎልበትና ማስተዋወቅ መርሃ ግብሩ ከፈረንጆቹ 2017 እስከ 2023 በኢትዮጵያ ሲተገበር የቆየ ሲሆን አሁንም ሁለተኛው ምዕራፍ በ5 ክልሎች በመተግበር ላይ ይገኛል። የአትክልትና ፍራፍሬ ልማት በኢትዮጵያ የ10 ዓመት መሪ ልማት እቅድ ውስጥ ትኩረት የሚሰጠው ዘርፍ መሆኑንም እንግዲህ በዚህ በአውደ ጥናቱ ላይ የተገኙት የግብርና ሚኒስትር ደኤታ መለስ መኮንን ገልጸዋል። ከዚህ ቀደም በተካሄዱ 11 አውደ ጥናቶች አመርቂ ውጤት መመዝገቡንም አስታውሰው በ12ኛውም አውደ ጥናት በግብርናው ዘርፍ ላይ የበለጠ ውጤት የሚመጣበት ሀሳቦች መነሳታቸውን አብራርተዋል። በኢትዮጵያ የ10 ዓመት መሪ የልማት እቅድ ውስጥ የአትክልትና ፍራፍሬ ልማት ከፍተኛ ትኩረት የተሰጠው በመሆኑ ንዑስ ዘርፍም ሆኖ መለየቱን ጠቅሰዋል። እሴትን መጨመር፣ የውጭ ምርት አቅምን ማሳደግ፣ ለወጣቶችና ለሴቶች የሚፈጠር የስራ ዕድልን ማጎልበትና ከአግሮ ፕሮሰሲንግ ጋር ትስስር እንዲኖረው ማድረግ ዋናው ተግባር መሆኑንም ተናግረዋል። በዚህም እንግዲህ ተወዳዳሪነትን ማሳደግና የአነስተኛ አርሶ አደሮችን ኑሮ በዘላቂነት ማሻሻል እንደሚቻልም አመልክተዋል። በአውደ ጥናቱ ከአፍሪካ፣ ኤሲያ፣ መካከለኛው ምስራቅና ከላቲን አሜሪካ የተውጣጡ ከ25 በላይ ሀገራት ተወካዮች ተሳትፈውበታል።
በቀዳሚነት በዝርዝር ወደምንመለከተው መረጃችን ስናልፍ ደግሞ ተመልካቾች የኢትዮጵያ ቡናና ሻይ ባለስልጣን ስለ ኢትዮጵያ ቡናና ዓለም አቀፍ ግብይት አሁናዊ ሁኔታን አስመልክቶ መግለጫ ሰጥቷል። በመግለጫውም የዓለም አቀፍ የቡና ዋጋ ከ$4 ወደ $2.8 መውረዱን ገልጿል። ይህም የሆነው የብራዚልና የቬትናም ቡና በከፍተኛ ምርት ወደ ዓለም አቀፍ ገበያ መግባቱን ተከትሎ ኢትዮጵያን ጨምሮ ሌሎች የቡና አቅራቢ ሀገራት ምርት መቀዛቀዙን ያስረዳው። ኢትዮጵያ ላለፉት 4 እና 5 ዓመታት በመጠኑና በጥራቱ ከፍ ያለ ቡናን ለዓለም አቀፍ ገበያ በማቅረብ የተሻለ የምንዛሬ ግብይት እንዳስገኘች የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። ተቋሙ ስለ ኢትዮጵያና ዓለም አቀፍ የቡና ግብይት ነባራዊ ሁኔታን አስመልክቶ ለመገናኛ ብዙኃን በሰጡት መግለጫ የተለያዩ አሰራሮችን በመጠቀም ብሎም የግብይት ስርዓቶችን በማስተካከል በዘንድሮ በጀት ዓመት 1.5 ሚሊዮን ሜትሪክ ቡና ማምረት መቻሉን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ ገልጸዋል። ሰፋፊ ስትራክቸራል ለውጦችን አድርገን የእሴት ሰንሰለቱን በማሳጠር የግብይት ስርዓቱንም በማስተካከል እንደገናም ደግሞ የምርትና ምርታማነት ጭማሪያ ከአረንጓዴ አሻራ ጋር አያይዘን በመጣው ለውጥ አሁን ላይ በዘንድሮ ዓመት 1.5 ሚሊዮን ሜትሪክ ቶን ቡና አምርተናል እንደ ሀገር ማለት ነው። አምና በ2017 470 ሺህ ቶን ቡና በመላክ ወደ $2.65 ቢሊዮን ገቢ ያገኘንበትና በዘንድሮ ዓመት ወደ 600 ሺህ ቶን ቡና ኤክስፖርት በማድረግ $3 ቢሊዮን ለማግኘት አቅደን እንደ ተቋም እየሰራን ያለንበት ሁኔታ ነው ያለው ማለት ነው። በባለፉት 2 ወራት ውስጥ የዓለም አቀፍ የቡና ዋጋ ከ$4 ወደ $2.8 ዝቅ ማለቱን የገለጹት ዋና ዳይሬክተሩ የብራዚልና የቬትናም ቡና በከፍተኛ ምርት ወደ ዓለም አቀፍ ገበያ እንደሚገባ የተሰጠው ግምት ዋጋው እንዲቀንስ አድርጎታል ብለዋል። የቡና ዋጋን በዓለም አቀፍ ገበያ እየቀነሰ መምጣቱን አንስተው የጥራት ደረጃን በማሻሻል ስፔሻሊቲ ቡናን በማቅረብና ተወዳዳሪነትን በማሳደግ የታቀደውን ለማሳካት እንደሚሰራም አስታውቀዋል። በተለይ ደግሞ ባለፈው 1 ወር ጊዜ ውስጥ የቀነሰበትና የአቀናነሱ እጅግ በጣም አስጊና ከ$4 በቀጥታ ወደ $2.8 ሲገባ በየቀኑ እየቀነሰ የመጣበት ሁኔታ ለኛ እጅግ በጣም ፈታኝ የሆነበት ሁኔታ ነው ያለው ማለት ነው። ስለዚህ በዋናነት የብራዚል ቡና በከፍተኛ ምርት ወደ ዓለም አቀፍ ገበያ ይገባል ተብሎ ስለታመነ እንደገናም ደግሞ የቬትናም ቡናው በዛው ልክ በተሻለ መልኩ ምርታማነቱ የተሻለ ነው ተብሎ ፎርካስት ስለተደረገ የዓለም አቀፍ የሌሎች ሀገራት ቡና አምራች ሀገራት ዋጋ እና በኒውዮርክ ላይ የሚሰጠው የቡና ዋጋ በየቀኑ እየቀነሰ መጥቶ ዛሬ ላይ 2.8 አካባቢ ደርሷል። ይሄ ለኢትዮጵያ ምን አይነት እንድምታ አለው? አንደኛ 1.5 ሚሊዮን ሜትሪክ ቶን ቡና አምርተን በእጃችን ላይ አለ። 2 የጥራት ደረጃውን በጣም በአግባቡ አሻሽለን ኮመርሻል ከሚባለው ቡና ወደ ስፔሻሊቲ ቡና የማደግ እድላችን በጣም ሰፊ ነው። ከዚህ በፊት $2.8 በቶን ሲሸጥ የነበረው አሁን ጥራቱን በማስተካከል ዛሬ ወደ $7,000 ከፍ አድርገነዋል። የአሰራር ስርዓትን በማስተካከልና ፖሊሲዎችን በመቀየር አርሶ አደሮች ምርታቸውን በቀጥታ ወደ ዓለም አቀፍ ገበያ ማቅረብ እንዲችሉ የምስክር ወረቀት በመስጠት እንዲሁም ያለ ሶስተኛ ወገን ጣልቃ ገብነት አቅራቢና ላኪ መቀባበል የሚችሉበትን ሁኔታ በመፍጠር ዘርፈ ብዙ ስራዎች እየተሰሩ መሆናቸውንም ገልጸዋል። በአርቲፊሻል ኮምፒቲሽን ላኪዎቻችን፣ አቅራቢዎቻችን ከአርሶ አደሩ እስከ 200 ብር እና ከ200 እስከ 240 ብር በኪሎ ገዝተው አሁን በእጃቸው ላይ ያለው ቡና አሁን የዓለም አቀፍ ገበያ ካለው ጋር ሲታይ ብዙዎቹ ክሳራ ውስጥ የሚከታቸው ነው ማለት ነው። አሁን ያለው ቡና ዋጋ ከ100 ወይም እስከ 120 ነው የሚጠይቀው። እነሱ የገዙበት 200 እና ከዛ በላይ ነው። ስለዚህ ብዙዎቹ ሊጎዱ የሚችሉበት ሁኔታ ይኖራል። ሆኖም ግን አቅራቢዎቻችን በቀጥታ ምርቶቻቸውን ለዓለም አቀፍ ገበያ እንዲያቀርቡ ኤክስፖርት ላይሰንስ እንዲሰጣቸው እያደረግን ያለ ነው። ምክንያቱም ከኪሳራ ለመታደግ አስቀድመው የቡና ዋጋ ይጨምራል በማለት በርካታ ላኪዎችና አቅራቢዎች እንዲሁም አርሶ አደሮች የያዙትን ቡና ለገበያ እንዲያቀርቡና በህገወጥ ንግድ ቡናን ለማሸሽ የሚሞክሩ አካላት ከድርጊታቸው እንዲቆጠቡም አሳስበዋል። በሚቀጥሉት ለአንድ ዓመት የዓለም አቀፍ የቡና ዋጋ በዚህ ሁኔታ የሚቀጥል መሆኑን አውቀው በእጃቸው ላይ ያለውን ሌላ ከዚህ በላይ ኪሳራ ውስጥ ሳይገቡም በእጃቸው ላይ ያለውን ቡና በአግባቡ ሽጠው ማውጣት መቻል አለባቸው። ቡናን ማሳደር አይቻልም። ቡናን በኮንትሮባንድ መሸጥ አይቻልም። ቡናን በህገወጥ መንገድ መሸጥ ስለማይቻል ሀገራዊ የኮንትሮባንድ ግብረ ኃይል ተጠናክሮና ተደራጅቶ
ይሄንንም እየተከታተለ ስለሆነ በኮንትሮባንድ ወይ ደግሞ በህገወጥ ንግድ ቡናውን ለማሸሽ የሚሞክሩትም ካሉ ትልቅ ክሳራ ውስጥ ሊገቡ ስለሚችሉ ቡና አርሶ አደሮቻችን፣ ቡና አቅራቢዎቻችን፣ ቡና ላኪዎቻችን ከዚህ ከቡናና ሻይና ከግብርና ሚኒስቴር በሚሰጣቸው የገበያ መረጃ መሰረት ቡናዎቻቸውን በአጭር ጊዜ ውስጥ አውጥተው ለገበያ ማቅረብ እንዳለባቸው ይሄንን ምክር መስጠት እንፈልጋለን ማለት ነው። ዘመኑ የመረጃና የቴክኖሎጂ በመሆኑ ከባህላዊ የገበያ ትንበያ በመውጣት ዓለም አቀፍ መረጃን በመከታተል አቅራቢዎች አሁን ባለው የዓለም አቀፍ የቡና ዋጋና በተቀመጠላቸው ኮንትራት መሰረት ቡናቸው መሸጥ እንዳለባቸው አሳስበዋል። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። የኢትዮጵያ ብሔራዊ ባንክ ክሪፕቶ ከረንሲን ጨምሮ ፍቃድ በሌላቸው የተለያዩ መተግበሪያዎች የሚከናወኑ የአቻ ለአቻ የዲጂታል ግብይቶችን በጊዜያዊነት ማገዱን አስታውቋል። ብሔራዊ ባንክ እንግዲህ ባወጣው መግለጫ ግለሰቦች ከባንኩ እውቅና በሌላቸው መተግበሪያዎች ግብይት እየፈጸሙ መሆኑን በክትትል እንደደረሰበት ጠቅሷል። እነዚህ መደበኛ ያልሆኑ ግብይቶች የገበያ መረጋጋትን ከማናጋትን ባለፈ ለሳይበር ወንጀል፣ ለህገወጥ የገንዘብ ዝውውርና ለፋይናንስ ሽብርተኝነት የተጋለጡ መሆናቸውን ባንኩ አብራርቷል። በተጨማሪም የውጭ ምንዛሪ ዋጋን የማሳሳትና የግብይት ግልጽነት ችግሮችን እንደሚያስከትሉም አክሏል። ባንኩ የዲጂታል ግብይት ቴክኖሎጂዎች ደህንነትን የሚያረጋግጥ አጠቃላይ የቁጥጥር ማዕቀፍን በመዘርጋት ላይ መሆኑን ጠቁሞ ይህ ማዕቀፍ ይፋ እስኪሆን ድረስ ማንኛውም ፍቃድ የሌለው የዲጂታል ግብይት የተከለከለ መሆኑን አሳስቧል። የፋይናንስ ስርዓቱን ታማኝነት ለመጠበቅ ከዓለም አቀፍ ተቆጣጣሪዎች እንዲሁም ከባለድርሻ አካላት ጋር ምክክር እየተደረገ መሆኑንም ባንኩ ወቁልኝ ብሏል። የኢትዮጵያ ምርት ገበያ በመጋዘን ደረሰኝ አማካኝነት ወደ 2 ቢሊዮን ብር የሚጠጋ ብድር እንዲመቻች ማድረጉን ገለጸ። የኢትዮጵያ ምርት ገበያ የአርሶ አደሮችን የህብረት ስራ ማህበራትንና የአቀነባባሪዎችን የፋይናንስ ተደራሽነት ለማረጋገጥ እየተገበረ ያለው የመጋዘን ደረሰኝ ብድር አገልግሎት ስርዓት ተጠናክሮ መቀጠሉን አስታውቋል። እንደ ምርት ገበያው መግለጫ አምራቾችና ተገበያዮች ምርታቸውን በምርት ገበያው መጋዘን በማስገባት የሚረከቡትን ደረሰኝ ብቻ እንደ ማስያዣ በመጠቀም ከምርት ገበያው ጋር አጋርነት ካላቸው ባንኮች ብድር የሚያገኙበት አሰራር ውጤት እያመጣ ይገኛል ብሏል። በዚህ መሰረት በ2017 በጀት ዓመት 375893 ኩንታል ምርትን እንደ ማስያዣ በመጠቀም ከ1 ቢሊዮን ብር በላይ ብድር ማመቻቸት መቻሉን ገልጿል። በተያዘው በጀት ዓመትም በተመሳሳይ 240809 ኩንታል የተለያዩ የግብርና ምርቶችን በማስያዣነት በማቅረብ ከ914 ሚሊዮን 228 ሺህ ብር በላይ ብድር ለአምራችና ለድርጅት እንዲሰጥ መደረጉ ተገልጿል። በሌላ በኩል የቢራ ገብስን ወደ ዘመናዊ ግብይት ስርዓት እንዲገባ መደረጉንም ተከትሎ በ2018 ዓመተ ምህረት የምርት ዘመን ከኦሮሚያ ክልል አርሲ ዞን የተመረተ 1879 ኩንታል የቢራ ገብስ በአዳማ ቅርንጫፍ ለመጀመሪያ ጊዜ መቀበሉን አስታውቋል። የቢራ ገብስ ወደ ዘመናዊ የግብይት ስርዓት መግባቱ አምራቾች በመጋዘን ደረሰኝ የብድር አገልግሎት ተጠቃሚ እንዲሆኑ የሚያስችላቸው ከመሆኑም ባሻገር በከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ የሚገባውን የቢራ ግብዓት በሀገር ውስጥ ምርት ለመተካት ፋይዳው የጎላ መሆኑ ተጠቁሟል። የኢትዮጵያ ምርት ገበያ የመጋዘን ደረሰኝ የብድር አገልግሎት ስርዓትን ይበልጥ በማጠናከር አርሶ አደሮች፣ የህብረት ስራ ማህበራትና አቀናባሪዎች የፋይናንስ ስርዓቱ ተጠቃሚ እንዲሆኑ አበክሮ እንደሚሰራም አስታውቋል። ሌላኛው ዝርዝር ጉዳያችን የኢንቨስትመንት ፎረምን የተመለከተ ነው የሚሆነው። አራተኛው የኢትዮጵያ የኢንቨስትመንት ፎረም የፊታችን መጋቢት 17ና 18 በአዲስ አበባ ይካሄዳል። የኢትዮጵያ ኢንቨስትመንት ኮሚሽነር ዘለቀ ተመስገን በሰጡት መግለጫ ፎረሙ ኢትዮጵያ ያላትን ምቹ የኢንቨስትመንት ምህዳር በስፋት የሚያሳይና የማክሮ ኢኮኖሚ ማሻሻያው የፈጠረውን ምቹ የኢንቨስትመንት እድል ለማስተዋወቅ የሚያግዝ ነው ብለዋል።
ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል መሪ ሀሳብ ለ2 ቀናት በሚካሄደው ፎረሙ ላይ ከ800 በላይ ዓለም አቀፍ ባለሀብቶች፣ የንግድ መሪዎች፣ ፖሊሲ አውጪዎች እንዲሁም የልማት አጋሮች እንደሚሳተፉ ይጠበቃል። አራተኛው በኢትዮጵያ ኢንቨስት ያድርጉ የኢንቨስትመንት ፎረም በመጪው መጋቢት ወር ለ2 ቀናት እንደሚካሄድ ተገለጸ። ኢትዮጵያ ለኢንቨስትመንት ዝግጁ ነች በሚል መሪ ሀሳብ በሚካሄደው ፎረም ከ800 በላይ የውጭና የሀገር ውስጥ ባለሀብቶች ይሳተፉበታል ተብሎ ይጠበቃል። በዚህም ከ2.4 ቢሊዮን የአሜሪካ ዶላር በላይ የሚያወጡ ስምምነቶችን ለመፈራረም እቅድ መያዙን የገለጹት የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን ፎረሙ 3 ዋና ዋና ዓላማዎችን ለማሳካት የሚዘጋጅ መሆኑን ተናግረዋል። በትንሹ 3 ዓላማዎችን ታሳቢ ያደረገ ነው ማለት ነው። አንዱ አጠቃላይ ትልቅ የኢንቨስትመንት ስምምነቶችን የምናደርግበት ይሆናል ማለት ነው። ይሄ ሁሉ ፕሮግራም የምናዘጋጅበት ግቡ የመጨረሻ ግቡ በተለይም የኢትዮጵያን ቀጥተኛ ኢንቨስትመንት ማሳደግ ስለሆነ በዛ ረገድ ይሄ ኢንቨስትመንት ስምምነቶችን ወይም ኢንቨስትመንት ዲሎችን የምናከናውንበት ይሆናል። ልክ አምና በሶስተኛው የኢንቨስት ኢን ኢትዮጵያ ፕሮግራም 1.6 ቢሊዮን ዶላር እንደተፈራረም ነው። አሁን ደግሞ 2.4 ቢሊዮን ዶላር እና ከዛ በላይ የሚሆን ስምምነት ለማድረግ ዝግጅት እናደርጋለን። አንደኛው ዓላማ የኢንቨስትመንት ዲሎችን የምናካሄድበት ይሆናል ማለት ነው። አጠቃላይ የኢንቨስትመንት ከባቢውን አሁንም ይበልጡኑ ምቹ ለማድረግ መንግስት ቁርጠኛ መሆኑን ከዚህም ባሻገር ደግሞ የከፈትናቸው በርካታ ሴክተሮችን መኖራቸውንም እንዲሁ ለውጭ ባለሀብቶችም በደንብ የምናሳይበትና የመንግስትን ቁርጠኝነት ደግመን የምናሳይበት ሁለተኛው ዓላማችን ተደርጎ ይወሰዳል ማለት ነው። ሶስተኛው እንደ ግብ እዚህ ላይ የምንወስደው አጠቃላይ የኢትዮጵያን እምቅ አቅም የምናስተዋውቅበት ይሆናል ወይም ደግሞ ፕሮሞሽን የምንለው ማለት ነው። ከዚህ ቀደም 3 የኢንቨስትመንት ፎረሞች መካሄዳቸውን ያስታወሱት ኮሚሽነሩ ባለፈው ዓመት የተካሄደው 3ኛው ኢንቨስትመንት ፎረም ከ58 ሀገራት የተወጣጡ ከ750 በላይ ተሳታፊዎች መታደማቸውን ገልጸዋል። በፎረሙ ማብቂያ ከ5 ድርጅቶች ጋር ከ1.6 ቢሊዮን ዶላር በላይ የኢንቨስትመንት ስምምነት መፈረሙ የተገለጸ ሲሆን 5ቱም ከኮሚሽኑ ፈቃድ በመውሰድ ወደ ስራ መግባታቸውን አስረድተዋል። የ2017 3ኛው ዙር የኢንቨስት ኢን ኢትዮጵያ ፕሮግራም ላይ 1.6 ቢሊዮን ዶላር የኢንቨስትመንት ስምምነት ከ5 የተለያዩ ድርጅቶች ጋር የኢትዮጵያ ኢንቨስትመንት ኮሚሽን ማድረጉ ይታወሳል ማለት 1.6 ቢሊዮን ዶላር እንግዲህ ስምምነት ማድረግ ብቻም ሳይሆን ያደረግነው ከ5 ተቋማት ጋር ነው፣ ከ5 ባለሀብቶች ጋር ነው። 5ቱም ባለሀብቶች ከስምምነቱ በኋላ ከኢትዮጵያ ኢንቨስትመንት ኮሚሽን የኢንቨስትመንት ፍቃድ ወስደው ሁሉም ወደ ስራ የገቡበት ይሄንን ልዩ ያደርገዋል ማለት። ኢትዮጵያ ውስጥ ኢንቨስት ለማድረግ ያለው መነሳሳት እያደገ መምጣቱን ያነሱት ደግሞ የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው ናቸው። ሚኒስትር ዴኤታው አክለው መንግስት ለዘርፉ የሰጠው ልዩ ትኩረትና አሳሪ የሚባሉ ህጎችን ማሻሻል በመቻሉ የተመዘገበ ውጤት ነው ብለዋል። ኢትዮጵያ ውስጥ ኢንቨስት የማድረግ መነሳሳት አለ። እነኚህ መነሳሳቶች መሰረት የሚያደርጉት ኢትዮጵያ ውስጥ ያለው ትልቅ ሀብት ፖቴንሻል ይሄን መሆኑን እናውቃለን። መንግስት ደግሞ የሰራቸው የፖሊሲ ለውጦች፣ በማክሮ አካባቢ የተሰሩ ለውጦች፣ ፋይናንሻል ሴክተሩ ላይ የምናያቸው ሂደቶች እነኚህ በሙሉ ተንሰላስለው ብዙ ኢትዮጵያ ውስጥ ያለው ፖቴንሻል ትልቅ እንደሆነ እናውቃለን። ባለፉት 6 ወራት በኢንቨስትመንት ዘርፍ ለመሳተፍ 245 አዳዲስ ፈቃዶች መስጠቱን የኢትዮጵያ ኢንቨስትመንት ኮሚሽን ያስታወቀ ሲሆን ከገቢ አንጻርም በ6 ወራት ውስጥ ከ2.34 ቢሊዮን ዶላር በላይ መሰብሰቡን ኮሚሽነሩ ገልጸዋል። 198 ገደማ አዳዲስ ህጎችን በመውጣት በተጨማሪም ነባር ህጎችን ማሻሻል በመቻሉ የተመዘገበ ውጤት መሆኑን አመላክተዋል። አሁን ከአፍሪካ ደረጃ ሁለተኛ ደረጃ ገብተናል። ከ2024 ጀምሮ ሁለተኛዋ የውጭ ቀጥተኛ ኢንቨስትመንት መዳረሻ ሀገር ናት ኢትዮጵያ። የኢትዮጵያ ኢንቨስትመንት ኮሚሽን 245 አዳዲስ ኢንቨስትመንት ፈቃዶችን የሰጠው በ6 ወር ውስጥ ብቻ 245። ይህ ክሊር የሚያሳየው ኢትዮጵያ ከምን ጊዜም በላይ ተመራጭ የውጭ ቀጥተኛ ኢንቨስትመንት መዳረሻ መሆኑን ክሊር ያሳያል ማለት ነው። ያሉን እምቅ አቅሞች በርካታ እንደመሆናቸው መጠን አጠቃላይ የውጭ ቀጥተኛ ኢንቨስትመንቱ ፍሰቱ ከምን ጊዜውም በላይ እየጨመረ ነው ያለው ማለት ነው። ለምሳሌ 2.34 ቢሊዮን ነው በ6 ወር መሳብ የቻለው። 2.34 ቢሊዮን ዶላር ነው መሳብ የቻለው። ይሄ ቁጥር አልነበረም በ6 ወር ታሪክ በኢትዮጵያ ኢንቨስትመንት ታሪክ ውስጥ የውጭ ቀጥተኛ ኢንቨስትመንት ታሪክ ይሄ ቁጥር በ6 ወር ተስቦ አይታወቅም። ሪፎርም ነው እንግዲህ የጀመርነው። ሪፎርም ከጀመረም በኋላ ደግሞ የህግ ማሻሻያ ግዴታ መምጣት አለበት። ባለፉት 7 ዓመታት አዳዲስ ህጎች ብቻ ከ123 በላይ ህጎችን እንደ ሀገር ማውጣት ተችሏል። ይሄ አጠቃላይ ኢንቨስትመንቱና ሌሎች ሴክተሮች ጭምር የሚደግፍ ነገር ግን ማሻሻያና ሌሎች ጉዳዮች ከጨመርን ደግሞ ከ198 በላይ የሚሆኑ ህጎች በሀገር ደረጃ ይሄ
አብዛኛው ኢንቨስትመንቱን የሚደግፉ ስለሆኑ የተሰሩት ማለት አንዳንዶቹ ሴክተር የከፈትንባቸው ህጎች ናቸው። ኢትዮጵያ ለኢንቨስትመንት ዝግጁ ነች በሚል መሪ ሀሳብ የሚካሄደው አራተኛው በኢትዮጵያ ኢንቨስት ያድርጉ የኢንቨስትመንት ፎረም መጋቢት 17ና 18 በስካይላይት ሆቴል የሚካሄድ ሲሆን በፎረሙ ለመሳተፍ ፍላጎት ያላቸው ባለሀብቶች ምዝገባ ማካሄድ መጀመራቸው ተጠቁሟል። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። የኢትዮጵያ ኢንቨስትመንት ሆልዲንግስ የዲጂታል የስራ ዕድልን ለማሳደግ የ25.6 ሚሊዮን ዶላር የቢዝነስ ሂደት የውጭ ምንጭ አገልግሎት ማዕከልን ይፋ አድርጓል። በአዲስ አበባ በተካሄደው የኢልቤት አፍሪካ 2026 ፎረም ላይ የኢትዮጵያ ኢንቨስትመንት ሆልዲንግስ 25.56 ሚሊዮን የአሜሪካን ዶላር ወጪ የሚጠይቅ አዲስ የቢዝነስ ሂደት የውጭ ምንጭ አገልግሎት ማዕከል መገንባቱን ይፋ አድርጓል። ሲሲአይ ግሎባል ከኢትዮጵያ ኢንቨስትመንት ሆልዲንግስና ከኤምኤምሲዋይ ቴክኖሎጂ ጋር በመተባበር ባዘጋጁት የ3 ቀናት ጉባኤ ከ150 በላይ ከፍተኛ የመንግስት የስራ ኃላፊዎች፣ የዓለም አቀፍ ተቋማት መሪዎችና ባለሀብቶች ተገኝተዋል። ኢትዮጵያ በዓለም አቀፍ የዲጂታል አገልግሎት ዘርፍ ስላላት ተወዳዳሪነትን መክረዋል። በፎረሙ ላይ የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ብሩክ ታዬ የሀገሪቱን ሰፊ የሰለጠነ የሰው ኃይል የአገልግሎት ክፍያ ተወዳዳሪነትና አሁን ላይ ያለውን የኢኮኖሚ ማሻሻያ እንቅስቃሴ ኢትዮጵያ ለዓለም አቀፍ አገልግሎት ተመራጭ እያደረጋት መሆኑን ገልጸዋል። ይህ አዲስ የቢዝነስ ሂደት የውጭ ምንጭ አገልግሎት ማዕከል ኢኮኖሚውን ለማዘመን የመንግስት የልማት ድርጅቶች አፈጻጸምን ለማጠናከርና ከፍተኛ ቁጥር ላለው ዜጋ ዘላቂ የዲጂታል የስራ ዕድልን ለመፍጠር የተጀመረውን ስትራቴጂካዊ እቅድ አካል መሆኑንም አመላክተዋል። ተመልካቾች ለሳምንቱ ያዘጋጀንላችሁ የምጣኔ ሀብት መረጃዎች እነዚህን ይመስሉ ነበር። ሳምንት በሌሎች የቢዝነስ መረጃዎች ወደ እናንተ እንደርሳለን። እስከ ሳምንት መልካም ሳምንት።